አንተ ግን እዚህ ብዙ አትቀመጥም ማለት ነው? ምን ላድርግ? ስራ ነው። ስራ አስገባሻለሁ ብለህ ዋሸ። አልዋሸሁም። ሲቪሽን አስገቢ ብዬሻለሁ። እሺ አስገባለሁ፣ ግን ለእኔ ምንም። ሰላም ጤና ይስጥልኝ ውድ ተመልካች፣ እንደት ናችሁ? ደህና ናችሁ ወይ? ዛሬ አዲስ ቪዲዮ ይዤላችሁ መጥቻለሁ። ቱቱ ድራማ ክፍል 23ን ይዤላችሁ መጥቻለሁ። እንግዲህ ውድ ተመልካች ዳኒና ቱቱ ለምን እንደተያያዙ ምንድነው ምክንያታቸው? ዳኒና ቱቱ እንግዲህ ሚስትና ባል ናቸው። ያችኛዋ ደግሞ ሰራተኛ ነች። ክፍሌ እኔና ዳኒ ስንገባ አንቺ ወደ ክፍሌ እንዳትመጪ፣ ምንስ ልትሰሪ ነው የምትመጪው ብላ እንግዲህ ቱቱ በጣም ማስጠንቀቂያ እየሰጠች ነው። እንግዲህ ያችኛዋ ብሉ ጠጡ እያለች ምን ላምጣ፣ ምን ትፈልጋላችሁ፣ ምንድነው ማመጣላችሁ ምናምን ብላ እያቀራለት ታቀራርብም ስትመጣ ቱቱ እንግዲህ ዳኒም በጣም ነው የምትወደው ይመስለኛል። ውድ ተመልካች ምንም ነገር ሴት ብቅ እንዲልም አትፈልግም። ዳኒ ከሷ ጋራ ብቻ በቃ እንዲኖርና በቃ ከሷ ብቻ ጋር ቁጭ እንዲሉ ነው የምትፈልገው እንደተረዳሁት። እንግዲህ እየተነጋገሩም ነው እዚህ ጋር በጣም እንግዲህ የቤት ሰራተኛዋ ደግሞ እነሱ ሲወጡም ሻንጣውን መኪና ውስጥ ላድርስልክ ብላ ሻንጣውን ተቀብለው ስትሄድ ቱቱ በጣም እያንቀጠቀጣት ነው። ምክንያቱም ምንም ውል ውል እንድትልባትም አይኗንም ማየት አትፈልግም። እንግዲህ በስተመጨረሻ ዳኒና ሌሎቹ ልጆችም ሲነጋገሩ አባባ ወዴት ሄደ? ከቤት ወጥቶ አያውቅምና ወዴት ነው እረፍት የሄደው? ምንድነው እንግስት አንዳንድ ጊዜ ወጣ ወጣ ቢልም ምንም ችግር የለውም በሚል ሁኔታ በጣም ነው እየተነጋገሩት ያሉት። ቢሆንም ግን ያው ትልቅ ሰው ከቤት ሲወጣ ትንሽ ግርግር ስለሚልባቸው እነሱ ደግሞ ስልክም ደውሎ እየጠያየቁ ነው መሰለኝ። እንግዲህ ውድ ተመልካች ድራማ ብዙም አልተከታተልኩትም እና እስቲ ለዩቱብም ልቀያይር ብዬ ነው የጀመርኩት። በነገራችን ላይ ሰራተኛዋ መገተር ትወዳለች፣ በየቦታው መቆም ትወዳለች። እና አንቺ ምንድነው የምትፈልጊው? ለምንድነው አባዬስ የት ሄደ? ለምንድነው አባዬስ በእልምሽ ምንድነው ያለሽ? አባዬ በእልምሽ ስትገፈታትሪው ነበረ። በቃ ብቻ አለ አይደለ እየጠላቻ ነገርም እዚህ ጋር ድራማው ላይም እያስተማሩ ነው። ቱትዬ ደግሞ ላይፍ ከባሏ ጋራ ማሳለፍ ትፈልጋለች። እንግዲህ ዳኒ ደግሞ ችላ ካላት አትፈልገኝም ወይ? ምክንያትክ ምንድነው? ለምንድነው ማንም ሰው ቢመጣ ማንም ሰው እዚህ ቁጭ ብል አንተ ዝም የምትልበት ምክንያት ምንድነው ያለክ? ብላ እየተነጋገሩ ነበረና ሰው ኖረም አልኖረም በቃ ምንም እኔ እናንተ ስለምንዋደድ ምንም የምትደብቂው ነገር የለም በሚል ሁኔታ ነው እና የለም በሚል ሁኔታ ነውና ይሄ ነገር የተፈጸመው ማለት ነው። እንግዲህ ሚስትና ባል ቱቱና ዳኒ ሚስትና ባል እስከሆኑ ድረስ ስለዚህ ምንም ነገር የሚያጨናንቃቸው ነገር የለም። እነሱ ሰው አየ ሰው ቁጭ አለ ምንም ነገር አይጨንቃቸውም ማለት ነው። እንግዲህ ወደሚቀጥለው ቪዲዮ ደግሞ ወንዱ ማን እንደሆነ አይታወቅም። እነሱ ሳሎን ገብተው ቁጭ ብለው እየተጫወቱ ተለጣጥፈው ቁጭ እያሉ አንድ ወንድ ሰው የሆነ ሽፍንፍን ብለው ሰራተኛው አምጥታው ነበረ። ሰራተኛ እንግዲህ አምጥታው ቁጭ ስታረገው ምንም ነገር የደበራት ነገር የለም ሰራተኛዋ።
ከዛ እነሱ ምንም ነገር የደበራቸው ነገር የለም። ምንም አክታችሁን የቀየሩት ነገር የለምና እንግዲህ ሰራተኛዋ ቆማ ሰው እኮ ነው አጠገባችሁ ያለው አታፍሩም እንዴ ስትላት ይዘሽ ውጪልን አለቻት። እሷ እዛው ትታ ስትሄድ እነሱ ያው እየተንፈቋቀቁ ነውና ስለዚህ ምንም ሰው ፍቅራቸውን ለመገላለጽ ለመኳከር ነው እንጂ ምንም ነገር ማንም ሰው ጎናቸው ቁጭ አለ፣ ማንም ሰው ጎናቸው ቁጭ አላለ። እለ ችግር አለ እኮ ምንድነው ሰው እያለ እንዴት እንደዚህ ይሆናል ብላ ሲናገር ዳኒ ቱቱ ደግሞ ምን አለች? እሷ ዝም ብላ ነው የምትቀመጠው እንጂ አታስታውስም፣ ምን ችግር አለው ነበረ እያለችው እና በመካከሉ እንግዲህ እነሱ የማያፍሩና የማይደብራቸው ሰው ሆኖ ሲገኙ ያው ተገላልጾ ሮጦ ሊወጣ ሲልም በስተመጨረሻ ላይ አይቶ እንግዲህ እነሱም ተያይዘው መኝታ ቤት ሲገቡ እስከ መኝታ ክፍል እስሬ ገባ በሚል ሁኔታ መንፈልገው ነው እሷም እስከ መኝታ ክፍል የመጣችው በሚል ሁኔታ በድጋሜ እየተሸፋፈነውን ሰውዬ ቱቱ ይዛ መታ አንቺ ወደዛ በዩ አንቺ መሱም እንዳትመጡ በሚል ሁኔታ እንደገና ደግሞ ወደ ኩሽና ቱቱ መልሰው ነበረ ወደ ዳኒ ሄደችው። ወደ እነሱ መኝታ ክፍል ከሄደች በኋላ ነገሩ ደግሞ እንደዚህ ሆነ። ሰውየው ደነገጠና ኩሽና ውስጥ ሰራተኛዋ ላይ ልብሱን ገለጥ ሲያደርገው ሴት ነች፣ ወንድ ነው ሴት የመሰላት ማለት ነውና በጣም ነው እየደነገጡት። ሰራተኛውም ደነገጠች፣ እነሱም እንግዲህ ደነግጠዋል። ቱቱ ደንግጣለች። ግን መጨረሻ ላይ ወይ እንዳለው ነው ቪዲዮ እየተቋረጠ ማለት ነው። እና ውድ ተመልካች ነገር ግን እንደዛ ቢሆንም ነገሮቹ እንደዛ ቢሆንም ከድራማው ሚስትና ባል ብቻ እንደሚፈላለጉ የሆነ በቃ አለ አይደለ ለራሳቸው ፍሬ ሆነው እንዲጫወቱና ለራሳቸው ብቻ መኖር እንደሚፈልጉም ድራማውም ያሳያልና ያቺኛዋ ደግሞ በእነሱ ትዳር ቀናች ልበል የቤታ ሰራተኛ ብቻ ዞር በይ ሲሏትም አፈጣ ነው ዞርም ለማለት ብዙም አይደለችም እና በጣም ነው የምታሳዝነው። በነገራችን ላይ ውድ ተመልካች እግዚአብሔር አምላክ የሰው ሰራተኛ አያድርጋችሁ። እኔ አንዳንድ ጊዜ ከዚህ ድራማ እየተማርኩ ያለሁትም አንዳንድ ነገር በጣም ትወና ላይ የሚደብርም ነገር አያለውና ቢሆንም ግን ያው ድራማ እስከሆነ ድረስ ያው አንዳንድ ነገር ማሳለፍ ነውና ስለዚህ ስለ ሁሉም ነገር ፈጣሪ ነው የሚያውቀው እንጂ የሰው ልጅ አይደለም የሚያውቀው። አብረን እንከታተል። እናንተም ላይክ አድርጉ፣ ይሄንን ቪዲዮ ሰብስክራይብ አድርጉ። ዩቲዩብ ለምን እንደሆነ አላውቅም እንግዲህ አስሬ መናገርም በጣም ደብሮኛል ማለት ነውና እኔም ደብሮኛል። ምክንያቱም ቪዲዮ የሰው ቪዲዮም ቢሆን አይታችሁ ቀርጻችሁ ምን በላችሁ ስትፖስቱ ትንሽ የሆነ አይዲያ ካላገኛችሁበት የሆነ በቃ የምትፈልጉትን ላይክ ካላገኛችሁ ሳይሆን ትንሽ ዩቲዩብ የሚረዳ ነገር ካላገኘንበት ለኛ ትንሽ ይደብረናል ማለት ነውና አንድ ነገር የምንሰራው ላይ የሆነ ቪዲዮ ላይ ቪውም ሆነ የፈለገው ነገር ሆነ ስናገኝ ውስጣችን
ይደሰታልና አዲያ ይመጣል። እዚህ ጋር በጣም ይከብዳል። ዩቱብ ማለት የራሳችን ነገር ፍሬ ነገር ሲኖረን ማለት የራሳችን ኑሮ ስንኖር በኮንፊደንሳችን የሆነ ቁጭ ብለን ስናስበው አዲያው ይመጣልናል እና በፍሬ ልናወራ እንችላለን። ግን ዩቱብ ቻናል በጣም ከባድ ነውና እንደዚህም ሆኖ ማንም ሰው መጥቶ ላይክ እንኳን የሚያደርግ ሰው የለም። በዛን ሰዓት ግን የራሳችን ፍላጎት እየቀነሰ ለምሳሌ የማታገኙበትን ነገር ለምንድን ነው አዲያው ራሱ እንዴት እንደሚመጣ የት ወዴት እንደሚጠፋ ማንኛችንም አናቅም ማለት ነውና ውድ ተመልካች እንግዲህ እግዚአብሔር ለሁላችንም ልቦና ይስጠን። ሰላም ለሀገራችን ለኢትዮጵያ ይሁን ማለት ነው። ላይክ አድርጉ። ለምንድን ነው ቆይ ሁላችሁም ለሷ የምትከራከሩት? ሁላችንም ሰላም ስለምንፈልግ